ጤና ይስጥልን የተከበራችሁ የጣና ዕለታዊ መረጃ ተሳፋሪዎቻችን፣ እነሆ የዕለተ ሐሙስ ታህሳስ 16 2018 ዓመተ ምህረት መረጃዎቻችንን ይዘን ቀርበናል። ለመከታተል ያመቻችሁ ዘንድ አስቀድመን የመረጃዎቹን አንኳር ነጥቦች እናስተዋውቃችሁ። በጎንደር ዳባት ከተማ ዙሪያ በፋኖ ኃይሎችና በአገዛዙ ጦር መካከል በተካሄደ ከባድ ውጊያ ከፍተኛ የተባለ ሰብአዊ ኪሳራ መመዝገቡ ተሰምቷል። በተመሳሳይ በዚሁ ቀጠና የአገዛዙ ጦር ከአርሶ አደሮቹ ጋር ሲዋጋ መዋሉም ተሰምቷል። በሸዋ ቀጠናዎች ደግሞ የፋኖ ኃይሎች በአገዛዙ ወታደራዊ ካምፕ ላይ መብረቃዊ ጥቃት አድርሰናል ብለዋል። የብልጽግናው መንግስት በቤንሻንጉል ጉሙዝ ክልል አሶሳ አየር ማረፊያ ላይ አዳዲስ ወታደራዊ ግንባታዎችን እያጠናቀቀ መሆኑ ተሰምቷል። መረጃውን በዝርዝር እናደርሳችኋለን። አብይ አህመድ፣ ታደሰ ወረደና ሽመልስ አብዲሳ ተከሰሱ። ፍርድ ቤት መቆማቸው አይቀርም እየተባለ ነው። እነዚህን ባለስልጣናት ማን ደፍሮ እንደከሰሳቸው ዝርዝር መረጃውን ይዘናል። በሰዓቱ ወደ እናንተ ይደርሳል። በቅርቡ ወደ አዲስ አበባ አቅንተው የነበሩት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ከጠቅላይ ሚኒስትር አብይ አህመድ ጋር ስምምነት ላይ ደረስንባቸው ያሏቸውን ጉዳዮች በጋዜጣዊ መግለጫቸው አሳውቀዋል። ጄኔራሉ ይህንን ቢሉም ሁኔታዎች ወደ መጨረሻው ጠርዝ እየገፉ የጦርነት ዋዜማ ላይ ስለመሆናቸው የሚያሳዩ መረጃዎች አሉ። ጉዳዩ ምንድነው ለምትሉ መረጃው አለ፣ በሰዓቱ ወደ እናንተ ይደርሳል። ሰሞኑን የውጭ ኃይሎች ድንበር ጥሰው ገብተው ውጊያ የከፈቱባት ጋምቤላ በአንድ ቀን ውስጥ ብቻ ቢያንስ 47 ሰዎች መገደላቸው ተሰምተዋል። መረጃው ይደርሳቸዋል። ግብጽ በኤርትራ አሰብና ጅቡቲ ወደቦችን ለመገንባት ስምምነት ላይ መድረሷ የዕለቱ አፍሪካ ቀንድ አበይት ዜና ሆኗል። ይህም አንዱ የዕለቱ መረጃችን ነው፣ ሰምታላችሁ። የተወደዳችሁ አድማጮቻችን አብራችሁን ስትቆዩ እነዚህንና ሌሎቹን መረጃዎች ሰማላችሁ። አክብሮታዊ ግብዣችንን እያስቀደምን ወደ ዝርዝር መረጃዎቹ እናምራለን። በጎንደር ዳባት ከተማ ዙሪያ በፋኖ ኃይሎችና በአገዛዙ ጦር መካከል በተካሄደ ከባድ ውጊያ ከፍተኛ የተባለ ሰብአዊ ኪሳራ መመዝገቡ ተሰምቷል። በተመሳሳይ በዚሁ ቀጠና የአገዛዙ ጦር ከአርሶ አደሮች ጋር ሲዋጋ መዋሉም ተሰምተዋል። በሸዋ ቀጠናዎች ደግሞ የፋኖ ኃይሎች በአገዛዙ ወታደራዊ ካምፕ ላይ መብረቃዊ ጥቃት አድርሰናል ብለዋል። በጎንደር ዳባት ዙሪያ በፋኖ ኃይሎችና በአገዛዙ ጦር መካከል ከባድ ውጊያ ሲካሄድ መዋሉን ከአካባቢው ነዋሪዎች አረጋግጠናል። በአካባቢው የሚንቀሳቀሱት የአፋብኃ በላይ እዝ የፋኖ ኃይሎች ለዳባት ከተማ ቅርብ በሆነ ስፍራ ሲዋጉ መዋላቸውን የገለጹ ሲሆን ዘራይ ክፍለ ጦርና ጎንደር የበጋሻው ክፍለ ጦሮች የተውጣጡ የፋኖ ኃይሎች ውጊያውን እንደመሩት ገልጸዋል። ከዳባት ከተማ በስተምስራቅ በኩል ቀርሃ በተሰኘ ቦታ ለከበባ ከመጣው የብልጽግና ጦር ጋር በተካሄደው በአገዛዙ ጦር በኩል 31 ሙት 55 የቆሰለ እንዲሁም 16 የነፍስ ወከፍ መሳሪያ ምርኮ ገቢ መደረጉን አፋብኃ በላይ እዝ በግንባር መረጃው ላይ አመላክተዋል። ከአራተኛ ደጃዝማች ኮር ዘራይ ሸጋው ብርጌድ ከአምስተኛ ዳግማዊ ቴዎድሮስ ኮር ጎንደር የበጋሻው ክፍለ ጦር ይታየው ብርጌድ በመሩት በዳባት ዙሪያ በተለይም ቀርሃ በተባለ ቦታ በተካሄደው ውጊያ በርካታ ያገዛዙ ቁስለኞች በዳባት አጠቃላይ ሆስፒታል ለሕክምና መግባታቸውን ከአካባቢው ምንጮች ሰምተናል። በሌላ መረጃ የአርሶ አደሩን ትጥቅ ለማስፈታት የገባው የአገዛዙ ጦር በዚሁ የወገራ ቀጠና ከአርሶ አደሩ ጋር ሲዋጋ መዋሉ ተሰምተዋል። ዛሬ ታህሳስ 16 2018 ዓ.ም ከጧቱ 12 ሰዓት በወገራ ገደብዬ ቀጠና የአርሶ አደሮችን ትጥቅ ለማስፈታት የገባው የብልጽግና ሰራዊት ከአርሶ አደሮቹ ጋር ባደረገው ውጊያ ክፉኛ ተመቶ መውጣቱን የታወቀው። በውጊያው የደረሰው ሰብአዊ ኪሳራ በውል ባይታወቅም በአገዛዙ በኩል በርከት ያለ ጉዳት ማስተናገዱ፣ አርሶ አደሮች ላይ ጉዳት መድረሱ ነው የተሰማው። የአገዛዙ ቁስለኛ ወታደሮች በአምቡላንስና ወታደራዊ ተሽከርካሪዎች ወደ ገደብዬ ከተማ እንደተወሰዱ የአካባቢው የዓይን እማኞች ለጣና መረጃ አረጋግጠዋል። በሌላ አውደ ውጊያ ውሎ መረጃ የፋኖ ኃይሎች በሸዋሮቢት ከተማ በአገዛዙ ኮማንዶ ካምፕ ላይ ጥቃት መፈጸማቸው ተሰምተዋል። አፋሕድ ሸዋ ጠቅላይ ግዛት እዝ ታህሳስ 16 2018 ዓ.ም ንጋት ላይ በሸዋሮቢት ከተማ የአገዛዙ ኮማንዶ ወታደራዊ ካምፕ ላይ ጥቃት በመሰንዘር ጉዳት አድርሰናል ያለ ሲሆን
ይህን ልዩ ዘመቻ የመሩት የመሐመድ ቢሆነኝ ኮር የኮሩ ቃኞችና የወንዱ አስቻለው ደሴ ክፍለ ጦር ቃኞች መሆናቸው ገልጿል። በሸዋሮቢት ከተማ በሚገኘው የልዩ ዘመቻዎች እዝ የኮማንዶ ወታደራዊ ካምፕ ላይ በተፈጸመው ጥቃት የደረሰው ሰብአዊ ጉዳት በዝርዝር ባይታወቅም ውጊያው የጨበጣ እንደነበር በፋኖ ኃይሎች በኩል ተከታታይ የቦምብ ጥቃቶች መፈጸማቸውን ሰምተናል። ጥቃቱ በተሰነዘረበት ሰዓት በሸዋሮቢት ከተማ ከፍተኛ መደናገጥ እንደተፈጠረም ከከተማው ነዋሪዎች አረጋግጠናል። በዚሁ የሸዋ ቀጠና የአውደ ውጊያ መረጃችን በአፋብኃ ደቡብ አማራ ቀጠና ሳምነው እዝ ከሰም ሁለተኛ ኮር ኃይለ ማርያም ማሞ ክፍለ ጦር ተደጋጋሚ ኦፕሬሽን የተደናገጠው የብልጽግና ሰራዊት በደመ ነፍስ የሞርተር ቅንቡላ ወዳገኘበት ሲወረውር ማሉ ተሰምቷል። በደመ ነፍስ በሚወረውረው የሞርተር ቅንቡላም የንጹሃን ቤትና ቤተክርስቲያን ላይ ጉዳት መድረሱም የታወቀው። በዚህ ሞርተር ጥቃት በቄስ ከለላው ይረዱ መኖሪያ ቤት ተኝቶ የነበረ ህፃን ላይ የአካል ጉዳት ሲደርስ በመክበቢያ ቅድስት ድንግል ማርያም ቤተክርስቲያን በረንዳ ላይ በወደቀ ቅንቡላ ደግሞ የቤተክርስቲያኗ አካል ጉዳት ደርሶበታል ተብሏል። በተጨማሪም የሞተር ቅንቡላ ጥቃቱ በግለሰቦች መኖሪያና የንግድ ድርጅቶች ላይ ጉዳት ማድረሱም ተሰምቷል። የብልጽግና መንግስት በቤንሻንጉል ጉሙዝ ክልል አሶሳ አየር ማረፊያ ላይ አዳዲስ ወታደራዊ ግንባታዎችን እያጠናቀቀ መሆኑ ተሰምቷል። ወታደራዊ መረጃው የአብይ መንግስት በተባበሩት አረብ ኤምሬትስ ድጋፍ ለሱዳን አማጺ ጀነራል መሐመድ ሐምዳን ዳጋሎ ወታደራዊ ድጋፍ እያደረገ መሆኑን ከተዘገበው ጋር ሲገናኝ በቀጠናው ላይ አዲስ ውጥረት ማንገሱ እየተሰማ ነው። ዛሬ ማለዳ እንደወጣ አንድ ሁነኛ መረጃ ከሆነም ከሱዳን ድንበር ጥቂት ኪሎ ሜትሮች ርቆ በሚገኘው በአሶሳ አየር ማረፊያ ሰው አልባ ተዋጊ አውሮፕላኖችን ለመያዝ የሚያስችሉ ሁለት አዳዲስ ማረፊያ ጣቢያዎች ግንባታ መጠናቀቁን የሳተላይት ምስሎችና የስፍራው መረጃዎች ያመለክታሉ። የግንባታ የብልጽግናው መንግስት በቅርቡ ከቱርክና ከቻይና የገዛቸውን እንደ አኪንጂና ዊንግ ሎንግ ያሉ ግዙፍ ድሮኖችን ለማሰማራት የታለመ እንደሆነ ይታመናል። በአካባቢው የተከናወነ ያለው የመሬት ማስተካከልና የመሰረተ ልማት ግንባታም አየር ማረፊያው ወደ ስትራቴጂያዊ ወታደራዊ የኦፕሬሽን ማዕከልነት እየተቀየረ መሆኑን ያሳያል ተብሏል። የተለያዩ ዓለም አቀፍ መረጃዎች እንደሚያመለክቱት የተባበሩት አረብ ኤምሬቶች ለዳጋሎ የምታደርገው ወታደራዊ እርዳታ በኢትዮጵያ የአየር ክልልና የአየር ማረፊያዎች በኩል እንደሚያልፍ ይታወቃል። አሶሳ ከተማ ለሱዳን ድንበር ያላት ቅርበት አየር ማረፊያው በሎጂስቲክና ለድሮን ድጋፍ አመቺ ሊሆን እንደሚችል ታምኖበታል። በአሶሳ የሚከናወነው ግንባታ ከሱዳን ጦርነት በተጨማሪ በታላቁ የህዳሴ ግድብ ደህንነት ጋር ቀጥተኛ ግንኙነት አለውም እየተባለ ነው። ግብጽ በሶማሊያ በኩል ወታደራዊ ጫና እያሳደረች ባለችበት በዚህ ወቅት የብልጽግናው መንግስት በምዕራብ ግንባር አቅሙን በማጠናከር የሁለት ግንባር ጦርነት ስጋትን ለመቀነስ የታለመ አካሄድ ነው እየተባለ ይገኛል። አብይ አህመድ ታደሰ ወረደና ሽመልስ አብዲሳ ተከሰሱ። ፍርድ ቤት መቆማቸው አይቀርም እየተባለ ነው። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘ ድርጅት ዓለም አቀፋዊና ህገ መንግስታዊ ግዴታቸውና ኃላፊነታቸውን ባለመወጣት በተፈናቃዮች ላይ የሰብአዊ መብት ጥሰቶች እንዲደርሱ አድርገዋል ያላቸውን የሚኒስትሮች ምክር ቤት የሰላም ሚኒስቴርና 3 ክልሎችን በፍርድ ቤት ከሰሰ። ፍርድ ቤቱ ጉዳዩን ለመመልከት ለነገ አርብ ለታህሳስ 17 2018 ዓ.ም ቀጠሮ ሰጥቷል። ሀገር በቀል የሰብአዊ መብት ተሟጋች ድርጅቱ የክስ ማመልከቻውን ለፌደራል ከፍተኛ ፍርድ ቤት መሰረታዊ የሰብአዊ መብቶች ጥቃት ችሎት ያስገባው ባለፈው ጥቅምት 25 2018 ነው። በዳኞች በተሰጠ ትዕዛዝ መሰረት የክስ መዝገቡ እንዲከፈት የተደረገው ህዳር 5 ቢሆንም ችሎቱ የክስ መዝገቡን ለመመልከት ቀጠሮ የሰጠው ለታህሳስ 10 ነበር። ሆኖም በዕለቱ ዳኞቹ ባለመሟላታቸው ምክንያት ችሎቱ መዝገቡን ለመመልከት የሰጠውን ቀጠሮ በአንድ ሳምንት አራዝመዋል። ድርጅቱ ክሱን ያቀረበው በሀገሪቱ የተለያዩ ክልሎች ውስጥ ለተፈናቀሉ የሀገር ውስጥ ተፈናቃይ ዜጎች ጥቅም መሆኑን በክስ ማመልከቻው ላይ ገልጿል። የሰብአዊ መብት ተሟጋች ድርጅቱ ከአፋር፣ ትግራይ፣ አማራና ኦሮሚያ ክልሎች ከቀያቸው የተፈናቀሉ ነዋሪዎች ላይ ደርሷል ያለውን የሰብአዊ መብት ጥሰት በክስ ማመልከቻው በዝርዝር አስፍሯል። ድርጅቱ በክሱ መጀመሪያ ላይ የጠቀሰው ህዳር 24 2013 ዓ.ም በሰሜን የተከሰተውን ጦርነት ተከትሎ ከትግራይና ከአፋር ክልል ሸህት ወረዳ የተፈናቀሉ ሰዎች ጉዳይ ነው። ወደ ቀያቸው ያልተመለሱት እነዚህ ተፈናቃዮች በአሁኑ ወቅት በትግራይ ክልል የተለያዩ ቦታዎች በሚገኙ ጊዜያዊ መጠለያ ጣቢያዎች ውስጥ
ውስጥ ከማህበረሰቡ ጋር እየኖሩ እንደሆነ ድርጅቱ በክሱ ላይ ጠቁሟል። በተመሳሳይ ሁኔታ ከኦሮሚያ ክልል በግጭትና በተለያዩ ምክንያቶች የተፈናቀሉ ከ519 ሺህ በላይ ዜጎች በአማራ ክልል የተለያዩ አካባቢዎች በሚገኙ ጊዜያዊ መጠለያ ጣቢያዎች ተጠልለው እንደሚገኙ ድርጅቱ ጠቅሷል። በኦሮሚያ ክልል ውስጥ በተለያዩ ምክንያቶች የተፈናቀሉ ከ84 ሺህ በላይ ዜጎች እንዳሉ ይገለጻል። እነዚህ ተፈናቃዮች በትግራይ ክልል እንዳሉት ሁሉ በጊዜያዊ መጠለያ ተጠልለው ወይም ከማህበረሰቡ ተጠግተው እንደሚገኙ የድርጅቱ የክስ ማመልከቻ ያስረዳል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘው ድርጅት ለፍርድ ቤት ባቀረበው ማመልከቻ ላይ የዘረዘራቸው ተከሳሾች 5 ናቸው። በተከሳሾች ዝርዝር በአንደኛ ተራ ቁጥር የተቀመጠው የሚኒስትሮች ምክር ቤት ሲሆን እርሱን ተከትሎ በሁለተኛነት የሰፈረው የሰላም ሚኒስቴር ነው። የአማራ ክልላዊ መንግስት፣ የትግራይ ክልል ጊዜያዊ አስተዳደርና የኦሮሚያ ክልል መንግስት በድርጅቱ የክስ ማመልከቻ ላይ ከ3 እስከ 5ኛ ያሉትን የተከሳሽነት ቦታዎች ይዘዋል። ድርጅቱ በማመልከቻው ላይ ሁሉም ተከሳሾች የተፈናቃዮችን ህገ መንግስታዊና ዓለም አቀፋዊ መብቶች እየጣሱ ይገኛሉ ሲል ወንጅሏል። በጋምቤላ ክልል በቀጠለው ግጭት በአንድ ቀን ውስጥ ብቻ ቢያንስ 47 ሰዎች መገደላቸው ሲገለጽ፣ ዓለም አቀፉ የድንበር የለሽ ሐኪሞች ቡድን በዚያው ዕለት ከ100 በላይ በጦር መሳሪያ የቆሰሉ ሰዎች ማከሙን አስታውቋል። ትናንት ታህሳስ 15 ቀን 2018 ዓ.ም በክልሉ ኢታንግ ልዩ ወረዳ ተርፓም ንዑስ ከተማ በተፈጸመ ጥቃት ቢያንስ 47 ሰዎች መገደላቸውን የአካባቢው ምንጮች ገልጸዋል። ስማቸው እንዳይጠቀስ የፈለጉ አንድ የጤና ባለሙያ እንደተናገሩት ከሆነ ይህ ቁጥር በመጀመሪያ ደረጃ መረጃ ላይ የተመሰረተ በመሆኑ የሟቾች ቁጥር ከዚህም ሊያሻቅብ ይችላል ብለዋል። በሰማሁት መረጃ መሰረት 47 ሰዎች ሞተዋል ያሉት ምንጩ በቤታቸው ውስጥ እንዳሉ የተቃጠሉ አንዳንድ ሰለባዎች እስካሁን በሟቾች ቁጥር ውስጥ ሳይካተቱ ሊቀሩ እንደሚችሉ አክለው ገልጸዋል። አክለውም ነዋሪዎች አሁንም ሟቾችን እየቀበሩ ነው ብለዋል። በቀጠለው የጸጥታ ችግርና መንገዶች በመዘጋታቸው ምክንያት በርካታ ቁስለኞች ጋምቤላ ከተማ በሚገኙ የሕክምና ተቋማት መድረስ አልቻሉም ያሉት ግለሰቡ አያይዞም ወደ ጋምቤላ የሚመጡበት ምንም መንገድ የለም፣ መንገዱ አሁንም እንደተዘጋ ነው ብለዋል። በተጨማሪም አንዳንድ ተጎጂዎች ጥቃቱ ከተፈጸመበት ቦታ 1 ኪሎ ሜትር ያህል ርቀት ላይ በሚገኝ የስደተኞች መጠለያ ጣቢያ ውስጥ ወደሚገኘው የዓለም አቀፉ የድንበር የለሽ ሐኪሞች ቡድን የኩሌ ሕክምና ማዕከል መወሰዳቸውን የጤና ባለሙያ አክለው ገልጸዋል። ሌላኛው የአካባቢው ምንጭ እንደገለጹ ታህሳስ 15 ቀን ጥቃቱ የተፈጸመው በታርፓም ንዑስ ከተማ የመኖሪያ መንደር ውስጥ በሌሊት ነው። በጥቃቱ ሰለባ ከሆኑት መካከል ሴቶች፣ ህፃናትና አካል ጉዳተኞች እንደሚገኙበት ምንጩ ገልጸዋል። በተጨማሪ መኖሪያ ቤቶች መቃጠላቸውና ነዋሪዎች መፈናቀላቸውን የገለጹት እኚሁ ምንጭ ጥቃቱ ከድንበር ተሻግረው ባሉ ግለሰቦች አማካኝነት የተቀናጀ ሳይሆን እንዳልቀረም ጠቁመዋል። ድንበር የለሽ ሐኪሞች ቡድን በበኩሉ ባወጣው መግለጫ በጋምቤላ ክልል ያለው ግጭት ከትላንት ማለዳ ጀምሮ መጠናከሩና ተቋሙ በአንድ ቀን ውስጥ ብቻ ከ100 በላይ በጦር መሳሪያ የቆሰሉ ሰዎችን መቀበሉን አስታውቀዋል። ግጭቱ የሚቀጥል ከሆነ በሚቀጥሉት ቀናት ተጨማሪ ተጎጂዎች ሊመጡ እንደሚችሉ አስጠንቅቀዋል። ተቋሙ እንደገለጸው ከሆነም የተጎጂዎች ቁጥር በከፍተኛ ሁኔታ የጨመረው ለአንድ ሳምንት ያህል ዘልቆ በቆየው ግጭት ምክንያት ነው። በዚህም ታህሳስ 8 ቀን 2018 ምሽት ላይ በኩሌ ስደተኞች መጠለያ ጣቢያ በሚገኘው ማዕከሉ የድንገተኛ አደጋ ምላሽ መስጠት መጀመሩን ገልጸዋል። በመጀመሪያዎቹ 48 ሰዓታት ውስጥ 19ኙ በጽኑ የቆሰሉትን ጨምሮ ወደ 50 ለሚጠጉ ሰዎች ሕክምና መስጠቱን ጠቅሶ ባለፉት 7 ቀናት ውስጥ ደግሞ ከ150 በላይ የቆሰሉ ታካሚዎችን ማከሙን አስታውቋል። የድንበር የለሽ ሐኪሞች ቡድን በጸጥታ ችግሩ ምክንያት የሕክምና አገልግሎት የማግኘት እድል በእጅጉ መስተጓጎሉን አስጠንቅቀዋል። የውጭ ታካሚዎች የሕክምና አገልግሎት ከ1 ሳምንት በላይ ተቋርጦ የቆየ ሲሆን ታካሚዎችን ወደ ተሻለ ሕክምና የመላክ ስርዓትም በመስተጓጎሉ ሊቀሩ የሚችሉ ሞቶች እንዳይከሰቱ ስጋት መፍጠሩን ገልጸዋል። ግብጽ በአሰብና ጅቡቲ ወደቦችን ለመገንባት ስምምነት ላይ መድረሷ ተገለጸ። ናሽናል ጋዜጣ እንደዘገበው ግብጽ የአፍሪካ ቀንድ አካል ከሆኑት ኤርትራና ጅቡቲ ጋር ወደቦችን ለመገንባት ስምምነት ፈጽማለች። እንደ ዘገባው የስምምነት ግብጽ በአባይ ወንዝ ጉዳይ በገባችበት ውዝግብ በኢትዮጵያ ላይ እያካሄደች ያለው ጫና አንዱ አካል ነው። ቅርበት ያላቸው ምንጮች በአብነት የጠቀሰው ዘገባው ግብጽ እምብዛም የሚዲያ ሽፋን ባልተሰጠውና ባልተወራለት መንገድ ከሁለቱ ሀገራት ጋር የፈጸመችው የስምምነት
የስምምነት ፊርማ የኤርትራን አሰብ ወደብና የጅቡቲውን ዶራሌ ወደብ አቅም ማሳደግ የሚል መሆኑን አስረድተዋል። ሁለቱም ወደቦች በቀይ ባህር ደቡባዊ ክፍል ባብ አልመንደብ ሰርጥ አቅራቢያ የሚገኙ መሆናቸውን የጠቀሰው ዘገባው ጅቡቲና ኤርትራ የኢትዮጵያ ጎረቤቶች ከመሆናቸውም በላይ ኢትዮጵያ ሸቀጦችን የምታስገባው በዶራሌ ወደብ መሆኑን አውስተዋል። ዘገባው ሲቀጥልም ግብጽ በቀይ ባህር ላይ ከ2000 ኪሎ ሜትር በላይ ጠረፍ ያላትና ቀይ ባህርና ሜዲትራኒያን የሚያገናኘውን ስዊዝ ካናል የተቆጣጠረች ሀገር ናት ካለ በኋላ በተደጋጋሚ እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት ወደ ቀይ ባህር ለመድረስ የሚያደርጉትን ጥረት ስትቃወም መቆየቷን አስረድተዋል። ዘናሽናል በዘገባው ይህ ብዙ ያልተወራለት ስምምነት ከኤርትራ ጋር የተፈጸመው ከአንድ ወር በፊት ፕሬዝዳንት ኢሳያስ አፈወርቂ በካይሮ ጉብኝት ባደረጉበት ወቅት መሆኑን አስታውቆ ግብጽና ጅቡቲ ግን በከፍተኛ ባለስልጣናት መካከል መፈራረማቸውን አስረድተዋል። እነዚህ ስምምነቶች ከሁለቱም ሀገራት ጠንካራ ወታደራዊና ፖለቲካዊ ግንኙነት የመሰረተችው ግብጽ በወደቦቹ ወታደራዊ እንቅስቃሴ እንድታደርግ የሚያስችላት እንደሚሆንም ገልጸዋል። የዘገባው ምንጭ ሲናገሩ ይህ ስምምነት በሁለቱ ወደቦች ላይ እያደረግነው ያለነው ወታደራዊ እንቅስቃሴ ህጋዊ መሰረት እንዲኖረው ያስችለናል ማለታቸውም ከጋዜጣው ላይ ተመልክተናል። በቅርቡ ወደ አዲስ አበባ አቅንተው የነበሩት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ከጠቅላይ ሚኒስትር አብይ አህመድ ጋር በሰባት ጉዳዮች ዙሪያ ስምምነት ላይ መድረሳቸው ተሰማ። ወደ ግጭት የሚያመሩ ፖለቲካዊ ሁኔታዎች ወደ ሰላማዊ ጠረጴዛ ውይይት ማምጣት ስምምነት ከተደረሰባቸው ጉዳዮች አንዱ መሆኑ ተዘግቧል። የጊዜያዊ አስተዳደሩ ፕሬዝዳንት ጽህፈት ቤት ታህሳስ 15 2018 ዓ.ም ስምምነት ተደርሶባቸዋል በሚል በተወሰኑ ነጥቦች ዙሪያ መግለጫ አውጥቷል። በክልሉና በፌዴራል መንግስት መካከል ከአቅም በላይ በሆነ የሰራተኛ ቅጥር ምክንያት ሳይለቀቅ የቆየው የመንግስት ሰራተኞች የደሞዝ ጭማሪ በጀት እንዲለቀቅና በመደበኛ ዓመታዊ በጀት ላይ የነበረው መሳሳብ ተፈቶ ወደ ስራ እንዲገባ መግባባት ላይ ተደርሷል ተብሏል። በሌላ በኩል ለመቀሌ ከተማና አካባቢዋ በቂ የንጹህ የመጠጥ ውሃ በማቅረብ ነዋሪዎች ችግር ይፈታል ተብሎ የሚጠበቀው የሰገን ፕሮጀክት አስፈላጊ የግንባታ ዕቃዎች ተሟልተውለት እንዲቀጥል ተወስኗል ሲልም መግለጫው ያመለክታል። የነዳጅ አቅርቦትን አስመልክቶም ለክልሉ ወርሃዊ የነዳጅ ፍጆታ የሚበቃ ነዳጅ ሳይቆራረጥ እንዲገባ ውይይት ተደርጎበታል ያለ ሲሆን ህወሓት ወደ ተለያዩ ወታደራዊ ካምፖች ስለተጓጓዘው ነዳጅ ግን ያለው ነገር የለም። ወሳኝ አጀንዳ ነው በሚባለው የተፈናቃዮች ዙሪያም አብይና ታደሰ ወረደ ተፈናቃዮቹን የመመለስና ጉዳይ ቀጣይነት ባለው ውይይትና የፊት ለፊት ግንኙነት መፍትሄ እየተበጀለት እንዲሄድ መግባባት ላይ ደርሷል ቢባልም እውነታው ግን በተፈናቃዮች ቁጥር ማንነት ዙሪያ ምንም አይነት ስምምነት ላይ መድረስ አለመቻሉ ነው። በተለይም ህወሓት በወረራ ይዟቸው የቆየውን የአማራ ታሪካዊ ርስቶች የግዛት አንድነት በሚል የያዘው አቋም የመጪው ጊዜ የጦርነት መነሻ እንደሚሆን ነው በስጋት በመታየት ላይ ያለው። በሌላ በኩል በቀጣዩ ወርሃ ግንቦት ይካሄዳል ሲል የብልጽግናው መንግስት ቀነ ገደብ አውጥቼለታለሁ ያለውን ሰባተኛውን ሀገራዊና ክልላዊ ምርጫ አስመልክቶ ምርጫውን በትግራይ ለማካሄድ አስቻይ ሁኔታዎች መኖራቸውና አለመኖራቸውን አስመልክቶ ጊዜያዊ አስተዳደሩ በያዝነው ሳምንት ይፋዊ መግለጫ እንደሚሰጥ የተሰማ ሲሆን ይህ ተጠባቂ መግለጫ በህወሓት ፍላጎት ላይ የሚወሰን እንደሚሆን በተለይም በምርጫ ላይ ቅድመ ሁኔታዎች እንደሚያስቀምጥ ተገማች ሆኗል። ይህም ቅድመ ምርጫ ባሉ ጊዜያት ወደ ግጭት የመግባት ምዕራፍ ሊከፍት እንደሚችል ተጨባጭ ስጋት ሆኗል። የተወደዳችሁና የተከበራችሁ የጣና ዕለታዊ መረጃ ተሳፋሪዎቻችን የዕለተ ሐሙስ መረጃዎቻችን እነዚህ ነበሩ። ዕለታዊ የጣና መረጃዎች እንዲደርሷችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ።